ጓደኛዬ ሲያገባ በጓደኛዬ ሰርግ ላይ ሚዜ ነበርኩኝ፣ ሁለተኛ ሚዜ ነበርኩኝና ሰርጉ ለኛ የተነገረን ቀኑ የተነገረን ከ7-8 ወር በፊት ነበር ቀኑ የተነገረንና ከዛ በኋላ ሙሽራው ፕላኖቹን ይነግራል። በዚህ ጊዜ ልብስ እንለካለን፣ በዚህ ጊዜ እንደዚህ እናደርጋለን፣ በዚህ ጊዜ አዳራሽ እናያለን፣ በዚህ ጊዜ ከሴቶች ሚዜዎች ጋር መተዋወቅ፣ ሁሉ ነገራችን በፕላን ነበር ሲካሄድ የነበረው እና አዲስ ነገር ሲኖር ሙሽራው ይነግረናል። እኛ ደግሞ ያንን ነገር ደግሞ ኢንፎርሜሽን ከደረሰ በኋላ በዛ መሰረት ነገሮቹን እንዲካሄዱ እናደርጋለን። እንደዛ ያደረገን ቀኑ እየተቃረበ በመጣ ቁጥር እኛ ደግሞ ሞር ከሙሽራው ጋር እንገናኝ ነበር። ሞር ስለ ሰርጉ ድባብ፣ ስለ ሰርጉ ሁኔታ፣ ስለ አዳራሹ፣ ቸርች እንዴት መግባት እንዳለብን፣ ከቸርች እንዴት መውጣት እንዳለብን፣ ወደ አዳራሽ እንዴት መግባት እንዳለብን፣ እንዴት መቀመጥ እንዳለብን፣ ሁሉ ነገሮች በፕላን መሰረት ለኛ እየተነገሩን ነበርና ከዛ መጨረሻ ቀን ሲደርስ ብዙ ነገሮች አዲስ አልነበሩም ለኛ። ብዙ ነገሮችን ከዛ በፊት ስለምናቃቸው ስለተለማመድናቸው ብዙ ነገሮች አዲስ አልነበሩ። ወደ አዳራሽም ስንገባ ብዙ ሰው ነበር፣ ብዙ ነገሮች አዲስ አልነበሩ። እኛ ሙሽራው በነገረን መሰረትና በፕሮቶኮሉ መሰረት ነገሮችን እያደረግን ነበረ ማለት ነው እና እግዚአብሔር ረድቶ በጣም ቆንጆ ጊዜ፣ በጣም ደስ የሚል ጊዜ ነበረ ያሳለፍነው። ይህንን ታሪክ ያነሳውበት ምክንያት ምንድነው? እውነተኛ የሆነው ሙሽራችን ጌታችን ኢየሱስ ክርስቶስ እንደሚመጣ መጽሐፍ ቅዱስ ይናገራል። እውነተኛ የሆነው ሙሽራ እንዴት እየተጠባበቅን ያለ ነው። በእውነት ወደዚህ ሰርግ የተጠሩ ሰዎች ጥሪ እንደነበራቸው ወደ ተጋበዙት ሰርግ የጥሪ ካርዳቸውን ይዘው እንደመጡ በእውነት እውነተኛ የሆነው ሙሽራ የሚመጣ ሙሽራችን ጌታችን ኢየሱስ ክርስቶስ አለ እና ብዙ ነገሮች አዲስ እንዳይሆኑብን፣ ብዙ ነገሮች ላይ እኛ ቅድም እንደነገርኳችሁ ወደ አዳራሹ ስንገባ ብዙ ነገሮች ለኛ አዲስ አልነበሩ። የምናደርጋቸውን ስለምናውቅ ሙሽራውን ተከትለን እሱ በሚገባበት ጊዜ ሙሽራውን ተከትለን ነገሮችን እያደረግን ስለነበረ ማለት ነው። ስለዚህ እውነተኛችን የሆነው ሙሽራችን ጌታችን ኢየሱስ ክርስቶስ ይመጣል። ስለዚህ በእውነት የጥሪውን ካርዱን ወረቀቱን ይዛችኋል ወይ? ወደዚህ ሰርግ ተጋብዛችኋል ወይ? ወደ በጉ ሰርግ ተጋብዛችኋል ወይ? እና ከዛ በፊት አሁን ቅድም ታሪኩ ላይ እንደነገርኳችሁ ከዛ በፊት እኛ ሰርጉ ከመደረጉ በፊት ከ7-8 ወር በፊት ነበር ሰርጉ እንደሚደረግ የምናውቀው። ስለዚህ ወደ ሙሽራው ስለምንቀርብ ነው፣ የሙሽራው ወዳጆች ስለነበርን ነው ይሄንን ሁሉ ነገር ልናቅ የቻልነው። ስለዚህ በእውነት ከጌታ ጋር ወዳጅ ሁኑ፣ ወደ ጌታ ቅረቡ፣ ወደ ሐሳቡ ቅረቡ፣ ወደ ፍቃዱ ቅረቡ እና ቅድም ሐሳቡ ላይ እንዳነሳውላችሁ ወደ አዳራሹ በምንገባበት ጊዜ ብዙ ነገሮች አዲስ አልነበሩ ለኛ። ብዙ ነገሮች እናውቃቸው ነበር። ስለዚህ ወደ ጌታችን እንቅረብ፣ ወደ ሐሳቡ እንቅረብ። ሰርግ አለ ከፊት ለፊት። ጌታችን ኢየሱስ ክርስቶስ በክብር ይመጣል። ስለዚህ ለዚህ እንዘጋጅ። ከፊት ለፊት ስለሚመጡ የሰርግ ቀናቶች ሳይደርሱ በፊት እንዘጋጅ። ሐሳቡን እንወቀው፣ ፍቃዱን እንወቀው፣ ፕላኑን እንወቀው። ለማወቅ ደግሞ ከእርሱ ጋር ወዳጅ መሆን ያስፈልጋል፣ ወደ እሱ መቅረብ ያስፈልጋል። ስለዚህ በእውነት የቱ ጋ ነው ያለው ወዳጄ? የቱ ጋ ነው ያለሽ እህቴ? ወደዚህ ሰርግ በእውነት ካልተጠራሽ ዛሬ እጋብዝሻለሁ። ጌታ ኢየሱስ ክርስቶስ ይወድሻል። ጌታ ኢየሱስ ክርስቶስ ይወድሃል። መግቢያው ኢየሱስ ነው፣ በሩ ኢየሱስ ነው። ያለ ኢየሱስ ማንም ወደዚህ ሊገባ አይችልም። ስለዚህ ጌታችን ኢየሱስ ክርስቶስ ይመጣል። ስለሚመጣ በክብር እንጠብቀው፣ ከእርሱ ጋር እንሄዳለን። ተባረኩ። በሌላ ቪዲዮ